ዓለም የጋዛው ጦርነት እንዲያበቃ ፍላጎቷን ማሳየት ከጀመረች ሰንበት ብላለች። የተለያዩ ሀገራትም ጦርነቱ እንዲያበቃ ሊያደርግ ያስችላል የሚሉትን ሐሳብ ከማቅረብ በዘለለ የተለያዩ ውሳኔዎችን በማሳለፍ ላይ ተጠምደዋል። እስራኤል በአንጻሩ ሐማስ ከአካባቢው ካልጠፋ ዘመቻዬን አላቋርጥም በሚለው አቋሟ ጸንታለች። አሜሪካን ብትሆን እስራኤልን እየደገፈች ነው ከሚለው የሌሎች አካላት ወቀሳ ባሻገር ጦርነትን መቋጨት የሚያስችላትን ሁነኛ ውል ማግኘት አልቻለችም። ጦርነቱን አስመልክቶ ከሚሰነዘሩ አስተያየቶች ባለፈ ከአሜሪካና እስራኤል ጋር ወዳጅነት እንዳላቸው የሚነገርላቸው ሀገራትም ለፍልስጤም ዕውቅና እየሰጡ ይገኛሉ። በቅርብ ቀናት ውስጥ አውስትራሊያ፣ ካናዳ፣ ፈረንሳይና እንግሊዝ ፍልስጤም ነጻ ሀገር መሆኗን ወደ መቀበል መምጣታቸው በርካቶች ላይ ግርምትን የፈጠረ ጉዳይ ሆኗል። የአውሮፓ ህብረትም ከእስራኤል ጋር ያለውን ስምምነቶች ለመከለስ ብሎም ማዕቀብ ለመጣል የሚያስችለው እንቅስቃሴ ውስጥ መሆኑን ከ2 ሳምንት በፊት አስታውቋል። ፍልስጤም በዚህ ጦርነት ወቅት ከሞትና መሰል የጦርነት ውጤቶች ባለፈ መልካም ነገር አጋጥሟታል ከተባለ ሊነሳ የሚችለው ነገር የሌሎችን ሀገራት ድጋፍ በቸሯት የሀገርነት ዕውቅና በኩል ማግኘቷ ነው። ዕውቅና የሰጧት ሀገራት ቁጥርም ከ150 በላይ ደርሷል። ሌሎች ተጨማሪ ሀገራትም በቀጣይ ጊዜያት ዕውቅና እንደሚሰጧት ይጠበቃል። አነጋጋሪ ሆኖ በዘለቀው በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ጆሮ ገብ ሆነው ካለፉ ጉዳዮች መካከልም ይህ ጦርነት ተጠቃሹ ነው። በጉባኤው ንግግር ያደረጉት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ሉል አሳል ቢን ፋራህ አል ሳውድ ዓለም እስራኤልን በቃሽ ሊላት ይገባል ሲሉ፣ ይህ ካልሆነ ግን መዘዙ ከባድ ስለመሆኑ ጠቁመዋል። ከሳምንታት በፊት ኳታር ላይ የደረሰው ጥቃት ደግሞ በሚኒስትሩ እንደ ማሳያ የተነሳ ጉዳይ ሆኗል። እስራኤል አካባቢው ላይ ያላትን ጉልበት ለማሳየት አቅዳ ለድርድር ወደ ኳታር የሄዱ የሐማስ አመራሮች ላይ ጥቃት ፈጽማለች ያሉት ሚኒስትሩ ይህ የሀገሪቱ አካሄድ ሃይባይ እንደሚያስፈልጋት የሚያሳይ ነው ብለዋል። ለፍልስጤም የሀገርነት ዕውቅና የሰጡ ሀገራት የእስራኤልን ክብር የሚነካ ተግባር ፈጽመዋል ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራቱን ውሳኔ አጣጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቢሆኑ ለፍልስጤም ዕውቅና የሰጡ ሀገራት ለሐማስ ሽልማት እንደሰጡ ይቆጠራል ሲሉ ውሳኔው ጦርነቱን የሚያባብስ ነው የሚል አስተያየታቸውን ሰጥተዋል። ሁለቱ መሪዎች ዛሬ ሰኞ በዋይት ሃውስ በሚኖራቸው ውይይት ይህን ጉዳይ ያነሱታል ተብሎ ሲጠበቅ ትራምፕ የጋዛውን ጦርነት ይቋጫል ያሉትን እቅድ ለኔታንያሁ እንደሚያቀርቡ ተረጋግጧል። ይህ እቅድ ጦርነቱን ከመቋጨት ባለፈ በሐማስ እጅ የሚገኙ ታጋቾችን ሙሉ በሙሉ የሚያስለቅቅ ስለመሆኑ ተነግሯል። ኔታንያሁ ስምምነት መፈጸም ይፈልጋል ሲሉ ለሮይተርስ ቃላቸውን የሰጡት ትራምፕ ስምምነት ላይ መድረስ የሚቻልበት ሁኔታ መኖሩን ጠቁመዋል። ይህ ስምምነት ከጋዛ ባለፈ መካከለኛው ምስራቅን የሚመለከት ስለመሆኑ ያነሱት ትራምፕ ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስና ግብጽ ስምምነት ላይ እንዲደረስ እየሰሩ ነው ሲሉ ምስጋናቸውን አድርሰዋል። ጉዳዩን አስመልክቶ ከሮይተርስ ጥያቄ የቀረበላቸው ስማቸው ያልተጠቀሰ የእስራኤል ባለስልጣን ግን ስምምነት ላይ ይደረሳሉ የሚለው ጉዳይ በቀላሉ የሚመለስ አለመሆኑን ተናግረዋል። በስምምነቱ ረቂቅ ዙሪያ የእስራኤል አቋም እንዴት ያለ ነው የሚለውም በዛሬው የዋይት ሃውስ ስብሰባ ላይ እንደሚታወቅ ጠቁመዋል። 21 ነጥብ ያለው የሰላም ስምምነት ረቂቅ በተባበሩት መንግስታት የሰሞኑ ስብሰባ ወቅት ሲዘዋወር እንደነበር የተናገሩ እማኞች እስራኤል ከዚህ በኋላ በኳታር ላይ ጥቃት እንደማትሰነዝርና እስራኤልና ፍልስጤም በጋራ መኖር የሚችሉበት ሁኔታ ላይ ትኩረት ያደረገ መሆኑን ነው የገለጹት። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሁለቱ መሪዎች ስብሰባ ያልተጀመረ ሲሆን የስብሰባው ውጤት እጅጉን ተጠባቂ ሆኗል። ከተለያዩ ሀገራት እንዲሁም ከእስራኤላውያን ታጋቾች ቤተሰቦች ከፍተኛ ግፊት እየተደረገባቸው የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታጋቾች ሳይለቀቁ የሚፈጸም የሰላም ስምምነት አይኖርም የሚል አቋም ከማራመዳቸው ባሻገር የሐማስ ሕልውና እንዲከስም የሚፈልጉ ናቸው። ይህም ከሐማስ ጋር የተኩስ አቁም ስምምነት ላይ ለመድረስ አዳጋች ሁኔታ ፈጥሮ ቆይቷል። አሜሪካና ጥቂት የማይባሉ የመካከለኛው ምስራቅ ሀገራት አዘጋጅተውታል የተባለው ረቂቅ ስምምነትም ቢሆን በእስራኤል በኩል በቀላሉ ተቀባይነትን ያገኛል ተብሎ አይጠበቅም። ይህም የዛሬ ምሽቱን ስብሰባ ተጠባቂ እንዲሆን አድርጎታል። ለፍልስጤም የሀገርነት ዕውቅና እየሰጡ የሚገኙ ሀገራት የጋዛ ጉዳይ በእስራኤልና ፍልስጤም መካከል በሚደረግ ድርድር እንዲቋጭ የሚፈልጉ መሆናቸውንና ጉዳዩ የሁለት ሀገራት ጉዳይ መሆኑን እንደሚያምኑ ይገልጻሉ። እስራኤል ደግሞ የፍልስጤምን የሀገርነት ጉዳይ ዕውቅና ካለመስጠት ባለፈ የራሷን ዘመቻ በማከናወን ጉዳዩን በራሷ ለመጨረስ ፍላጎት ያላት ስለመሆኗ ባለፉት 2 ዓመታት ውስጥ ታይቷል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅቶች ግን የሰላም ስምምነቱ በአስቸኳይ እንዲፈጸም ከመጎትጎት ቦዝነው አያውቁም። ይሁንና እስራኤል አሁንም በጋዛ የከፈተችውን ዘመቻ አጠናክራ ቀጥላለች። ትላንት እሁድ በተፈጸመ የእስራኤል ጥቃትም ከ40 በላይ የጋዛ ነዋሪዎች ሳይገደሉ እንዳልቀረ ተዘግቧል። ከሟቾቹ ውስጥ 10 የሚሆኑት ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያዎች ውስጥ የነበሩ መሆናቸውም ተሰምቷል። 15 የሚሆኑት በጋዛ ከተማ እምብርት ላይ የሚኖሩ መሆናቸውንም በሐማስ የሚመራው የፍልስጤም የጤና ተቋም አስታውቋል ሲል አልጀዚራ ዘግቧል። በዚሁ ጥቃት በጋዛ ለሰብአዊ አገልግሎት ሊውል
በኩል ሲንቀሳቀስ የነበረ ነዳጅ አጓጓዥ ቦቴ መመታቱም ተገልጿል። የሰብአዊ አገልግሎት ሰጪ ድርጅት ኃላፊዎች እንዳሉት ከሆነም ለሰብአዊ ጉዳይ አገልግሎት የሚሰጡ ተሽከርካሪዎች ላይ የሚፈጸሙ ጥቃቶች በጋዛ ያለው ሰው ሰራሽ አደጋ ከፍ እንዲል ምክንያት ሆነዋል። አሁን የደረሰው አደጋ በርካቶች ላይ ቀውስ እንዲፈጠር ምክንያት መሆኑ አይቀሬ ነው ሲሉም ገልጸዋል። ለጋዛ ነዋሪዎች በቂ ድጋፍ ማቅረብ ካልተቻለ ዓለም ለዘመናት የሚያዝንበትና የሚሸማቀቅበት ታሪክ መፈጸሙ አይቀርም የሚለውም የሰብአዊ ድጋፍ ሰጪዎች ማስጠንቀቂያ ሆኗል። 10 ሺዎችን ለመደገፍና ባሉበት ለመድረስ ነዳጅ አስፈላጊ መሆኑ ሙን ነው። እስራኤል የነዳጅ ጫኝ መኪኖች ላይ ጥቃት እንዳታደርስ ሰብአዊ መብት ላይ አተኩረው የሚሰሩ ተቋማትና ሀገራት ጫና ማድረግ እንዳለባቸውም አስገንዝበዋል። እስራኤል በጋዛ የምታካሂደው ዘመቻ እንዳለ ሆኖ በዌስት ባንክ ላይም በሰፊው መንቀሳቀስ መጀመሯ ተሰምቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት በተቃውሞ ታጅበው ባሰሙት ንግግር በጋዛ እየተከናወነ ካለው ዘመቻ ባሻገር በ10 ዓመታት ውስጥ የተከማቹ የኢራንን የአቶሚክ መሳሪያዎችና የባለስቲክ ሚሳኤል ፕሮግራሞችን አውድመናል ሲሉ ተናግረዋል። ለ12 ቀናት የቆየውና ወደ መጨረሻው አሜሪካም ተቀላቅለው የነበረው የኢራኑ ጦርነት ኢራንን በመቶዎች ከሚቆጠሩ ሰዎች ህልፈት ባለፈ የኒውክሌር መሰረተ ልማቷ ላይ ጉዳት ያስከተለባት ቢሆንም የደረሰውን ጉዳት አስመልክቶ ግን ለሁለት የተከፈሉ አስተያየቶች መሰንዘራቸውን ቀጥለዋል። ኢራን የደረሰብኝ ጉዳት እስራኤል እንደምትለው አይደለም ስትል፣ እስራኤል ግን የአሁኑን የተመድ ስብሰባ ጨምሮ በተለያዩ መድረኮች የኢራንን የኒውክሌር መርሃ ግብር ለዓመታት ያህል ወደ ኋላ መልሼዋለሁ ስትል ተደምጣለች። የኔታንያሁ ንግግር ጠላት ከሚሏቸው የቀጠናው ኃይሎች ባለፈ በጋዛ የሚገኙ እስራኤላውያን ታጋቾችን ተደራሽ ያደረገ ሆኗል። በዚሁ መልእክታቸውም ውድ ታጋቾቻችን በጋዛ ከዚህ ማይክሮፎን ጋር የተያያዙ ግዙፍ ድምፅ ማጉያዎችን ከባችሁ መልእክቴን እንደምትሰሙ አስባለሁ ብለዋል። እናንተን ለአንድ ሰከንድ እንኳን አንረሳችሁም። የእስራኤል ሕዝብ ከእናንተ ጋር ነው። ሁላችሁንም ወደ ቤት እስክናመጣችሁ ድረስ አናርፍም ብለዋል። ስለዚህ ለቀሪዎቹ የሐማስ መሪዎችና ታጋቾቻችን ላሰሩ አካላት አሁን ላለው ትጥቃችሁን ፍቱ፣ 48ቱን ታጋቾች ነጻ አውጡ ሲሉም መልእክት አስተላልፈዋል። ሐማስ አሁን ይህን ቢያደርግ በሕይወት ይኖራል፣ ካላደረገ ግን እስራኤል ዕድሜ ልኩን ስታሳድደው ትኖራለች ሲሉም ማስጠንቀቂያ ሰጥተዋል። ፕሬዚዳንት ትራምፕ ወደ ስልጣን ከተመለሱ በኋላ በተደጋጋሚ ካገኟቸው ጥቂት መሪዎች መካከል አንዱ የሆኑት ጠቅላይ ሚኒስትር ኔታንያሁ ዛሬ በነጩ ቤተ መንግስት የሚያደርጉት ውይይት ከሌሎች ግንኙነቶች በተለየ መልኩ ውጥረት ውስጥ ገብተው ከናውኑት ስለመሆኑ ግን በርካታ ምዕራባዊ መገናኛ ብዙሃን ዘግበዋል። ከፕሬዝዳንት ትራምፕ ጋር ሞቅ ቀዝቀዝ እያለ የቀጠለው ግንኙነት በጋዛ አዲስ የሰፈራ መርሃ ግብር የማከናወን እቅድ እስከ ማውጣት የደረሰ ቢሆንም የእስራኤልን ጥቅም አስከብሮ ዓለም አቀፍ ተቀባይነት ያለው ውጤት ማምጣት ግን በሁለት እግር ሁለት ዛፍ የመውጣትን ያህል ከባድ ሆኖ ቀጥሏል።